የሆነ ነገር እያደረጉ እንደነበር ግልጽ ነው። ጫት ሺሻ ቅረጽልኝ አልጋ ላይ ሁለቱንም አግኝቻቸዋለሁ። ካሁን ሄዳ ልጆቼ ናቸው አውቃለሁ። ማርክ ጨምራለሁ ምን ጨምራለሁ ግን በቃ ምን በቃ ሱስ የተባለ ነገር በቃ እኔ ደሜ ስር ነው የገባው። እኔ ምን እንደሆነ አላውቅም። ለኔ እኮ ልጆቼ ናቸው እነዚህ። ልጅ እኮ እንደዚህ አይደለም ሰው የሚንከባከበው። እነሱ በጓደኝነቱ ላይ ይመጣሉ እኮ እነዚህን እኮ እኔ ያስተምር በጓደኝነት ይመጣሉ እኮ እነሱን ብሎ ቲቸር ሰለሞን ጋር ካሉ በቃ ሁሉም ሱሱን ለመጠጥ ማንም 12ም ይመጣል እኮ 7 ክፍልም ይመጣል 7 ይመጣል። ስንት በቃ ትናንሾች ይመጣሉ። የኔን ሱስ ለመቻል ብቻ ራሳቸው ቤቱን አጽድተው ራሳቸው እንትን ብሎ በቃ ሺሻዬን ሞልተው እኔ ማታ ሳምቦ ገቡ ጋጥራለሁ እነሱ ቀን ሙሉ በቃ ይሄ 3-4 ሴቶች ነበሩ ወንዶችም ነበሩ። በጣም ሞቅ ብሎ ነበረ ክፍሉ እንዳለ። ከዛም በኋላ ኑ ግማሾቻችሁ ውጡ ምናምን አለ። እኔ አልገባኝም ግን ለኔ ነበር የታቀደልኝ። ከዛ በቃ ከሷ ጋር ቁጭ ብለን ምናምን አለኝና ከዛም በኋላ እሷም ለማዳናት መሰለኝ እዚህ የነበረች ናት መሰለኝ ሌላ ነገር አደረግን በቃ ማይሆን ነገር ውስጥ ገባ ማለት ያው በቃ ከሁሉም ጋር እንቅማለን እናጨሳለን ዊድ ምናምን እንወስዳለን። ክፍል ውስጥ ብዙዎቻችሁ በእንደዚህ አይነት ነገር ውስጥ አላችሁበት? አው እሱን የምንግባባው በሙሉ እዚህ ያመጣናል እና የፈለገው እንድናደርግ ነው የሚፈቅድልን። የፈለጋችሁትን አድርጉ ይለናል። እሱ ጥሎን ይወጣል። ብር ይቀበልሻል አንቺ ነው? አዎ ሴት አስተማሪ መምህር ልኬ እንደዚህ ነው የሆኑብኝ በቃ የመተኛ ተባሪ ነው ያሳዩኝ እና እንደዚህ ነው ብላ እሷ ነገረችኝ ያለውን ነገር በቃ በገባውኝ 20 ደቂቃ ውስጥ በቃ ምንም ሊሰሙኝ አልቻሉም። ፍዝዝ ነው ያሉት አለች። በቃ ምንም ነገር አያወሩኝም በቃ ፍዝዝ ጥያቄም ምንም የለም አለች። ከአስተማሪያቸው ጋር ነው ሁለቱም ወንድና ሴት ተማሪዎች እንግዲህ አብረውት ነው እየሄዱ ያሉት። ጫት ይዟቸዋል በእጃቸው እንግዲህ ወደ ቤቱ ይዟቸው ምን ሊያደርጉ እንደሆነ እየተከታተልናቸው ነው ያለው። ተማሪው ወንዱ ጫት ይዟል እንግዲህ አስይዞት ነው የሚሆነው። አስተማሪያቸው አስይዟቸው ነው የሚሆነው። ተቃቅፈው እየገቡ ነው ሁለቱም። አንተ ናና የት ነው የምትሄደው? የት ነው የምትሄደው? ቤት የት እንደሆነ ራሱ አውቃለሁ። ወደ ቤት ልትል የሰው ቤት እንዴት ነው ወደ ቤት የምትሄደው? እየሰማኸኝ ነው አይደል? የሰው ቤት ይኸውልህ እየሰማኸኝ ነው አይደል? እየሰማኸኝ ነው አይደል? ከዚህ በኋላ አንተ እንዳትታገኝ ከዚህ በኋላ ወደ ቤት ናሽ ቁም። ና እዚህ ጋር ቁም። አትገባም ወደ ቤት። ና እዚህ ጋር ቁም። እየሰማኸኝ እኮ ነው አይደል? እኔ ሱሴን ስለሚሞሉልኝ እንጂ እነዚህ ከነዚህ ልጆች ምን አገኛለሁ? አንተ ስታስብ ምንድን ነው ማገኘው? የምታገኘውንማ አንድ ባንድ እኮ ስለአንተ ማስረጃ ኖሮኝ ነው እዚህ ቤት የመጣሁት። አንደኛ ተማሪዎቹን በተለይ ሴት ተማሪዎችን ለራስህም እንዳንተ አይነት ለሆኑ ሱሰኛ ጓደኞችም ጭምር እንደምታዳራቸው እንዲተኙ እንደምታደርጋቸው ማርክ ጨምርላቸዋለሁ በሚል እሱ በቃ እኔ ካሜራዎቿን ይቅርታ ብያለሁ እኮ። ለምንድን ነው ለህዝብ ታጋለች? ይቅርታ ብያለሁ። እየሰማኸኝ ነው አቶ ሰለሞን? አቤት። እየሰማኸኝ ነው አይደል? አንተን መምህር ለማለት ይቸግረኛል ከዚህ በኋላ። ስለዚህ በማዕረግ ስም አልጠራህም። እኔ ልጄ ልትሆኑላት ትችላለህ። ቁጭ በል ግን እሺ አዎ ልጅክማ ነበር። ምናልባት አንተ የምታንጽ አስተማሪ ብትሆን እኔን አስተምረኝም ታልፍ ነበር እንደ ድኔ ቢሆን። እኔ ምን አልኩ? ይኸውልህ ስራ አያከባበርም። አንደኛ ነገር ምን አልኩ? አንተን ለህግ ማቅረብ ነው እኔ ያላንተ። ምክንያቱም ወንጀለኛ ስለሆንክ በይቅርታ የሚታለፍ ምንም አይነት ነገር አይኖርም። አሁን እዚህ የተቀመጥኩት ከአንተ ጋር ይቅርታ እንድትለኝ እየደጋገምክ አይደለም። መቼ እንደዚህ እንዳደረግ አንድ ባል የምጠይቅህን ነገር በዝርዝር ነው የምትነግረኝ። ያ ቅጣትን ያቀልልሃል። ያንን ብቻ ነው ልተባበረልህ የምችለው። ስለዚህ ያው እነዚህ ተማሪዎች ፊት ነው የምጠይቅህን ነገር አንድ ባንድ ትመልስልኛለህ። ግልጽ ነው የምናገረው ሰለሞን። እንግዲህ ይኸውልህ እነዚህ ልጆች አልጋው ላይ ሲዳሩበት ነው ያገኘሁት። ግንኙነት እያደረጉ ነው ያገኘኋቸው። እነዚህ ልጆች ይኸው መታወቂያቸው ያሳያል። እሷ እንዲሁም 17 ዓመቷ ነው፣ እሷ 18 ዓመቱ ነው። ሁለቱም እንግዲህ ተኝተው ነው ያዩዋቸው። ብታረግዝ ሰው ነች ልጅ። አስተማሪያቸው መምህራቸው ቤት ውስጥ አልጋው ላይ ተኝተው ጫት እየቃሙ ሺሻ እያጨሱ ቤቱ እንኳን በሺሻ ነው የሚሸተው ቤቱ።
ሌላም ነገር እንደምታስጨሳቸው ጭምር አውቃለሁ። እቺ ልጅ ብታረግዝ ሰው ቤተሰቦቿ ምን ይሏታል? ይሄን እንደ ትልቅ ሰው አንተ አታገናዝብም። አውቃለሁ። ይቅርታ አድርግልኝና ነገርኩህ እኮ ካሜራውን አጥፋና ይቅርታ ብያለሁ። እኔ በሄድኩበት እንዳይሄዱ ፈልጋለሁ፣ ግን ሱስ በቃ አሸነፈኝ። ምን ላድርግሽ? ቅድም የተከራከርኩ ይሄን ሁላ እንድታቅልኝ ፈልጌ አይደለም። በቃ ከበር አላስገባም ያልኩ እንድታቅልኝ ፈልጌ አይደለም። እኔ አሁንም ይቅርታ ብያለሁ። ሱስ በቃ አሁን ካሁን ጀምሮ እኔ ተቀጥቻለሁ። ለቅጣት ካረከኝ እኔ ካሁን ሄዳ ልጆቼ ናቸው አውቃለሁ። ማርክ ጨምራለሁ፣ ምን ጨምራለሁ። ግን በቃ ምን በቃ ሱስ የተባለ ነገር በቃ እኔ ደሜ ስር ነው የገባው። እኔ ምን እንደሆነ አላውቅም። ለእኔ እኮ ልጆቼ ናቸው እነዚህ። ልጅ እኮ እንደዚህ አይደለም ሰው የሚንከባከበው። ተማሪ ማለት አዎ ልጅ ነው። ምናልባት እሱም ከወላጆቻቸው ቀጥሎ አንተን አባታቸው፣ ግን አንተ እንደ አባት አይደለም ይሆናል አይደል? አጋንንት በቃ አጋንንት ላል አጋንንት እኔ ላይ የተሳረፈው አጋንንት ነው ማለት አጋንንት በቃ አጋንንት። አሁንም ትክክል አይደለም። አፍ ውስጥ የወጣከውን ጫት መጀመሪያ አውጣልኝ። እሺ አውጣልኝ። እሺ ተፈውና ተመለስ። ይሄን እያያችሁት ካሜራውን አጥፋ። እሱን ተውና ናቁጭ በል። እሺ ተፋና ተመለስ። እሺ ገና ብዙ የሚቀረን ነገሮች አሉ። አሁን ለምጠይቅ ነገር አንድ ባንድ ትመልስልኛለህ። ይኸውልህ አንደኛ ነገር አንተ እንደው እስኪ እንዴት የት ነው ያደግከው? የትስ ነው ተምሬ? እንግዲህ ማስተማር እንግዲህ እውቀት ይጠይቃል፣ ሰርተፍኬት ይፈልጋል። ከየት አገኘኸው? እስኪ ስለሱ ትነግረኛለህ። ካስተዳደግ ጀምረ እንግዲህ ልጠይቅህ እስኪ። ሳትደብቅ ሳትዋሽ ነው የምትነግረኝ። እሱን አይ ግዴታ ነው። እሱን በቃ ይቅርታ ብያለሁ። እሱን ለህግ ታቀርበኛለህ? አቀርባለሁ። ማይቀር ነው እኮ እሱማ ማይቀር ነው። እነግርሃለሁ። ይቅርታ ብያለሁ። ለሱሴ ተሸንፌያለሁ። ለምን ልጆቼንም በክያለሁ። ካሁን ሄዳ እንደኔ ያለ ሰው ለህግ ቀርቶ ለምንም ማቅረብ እኔ አሁን ከሁሉም ነፃ አውጥቻለሁ። አንተ ለህግ ብታቀርበኝ በቃ ህሊናዬ እረፍት ያገኛል። ከነዚህ ጋር ሱሴን እንትስል ተኝቼ አላውቅም። እንቅልፍ እንኳን ወስዶኝ አያውቅም። አይሙሬን አሁን እዛ ውጭ የተንጋተትኩ አትገባም ያልኩ ባህሬን ስለማውቅ ስራዬን አውቃለሁ። በቃ አሁን ይኸውልህ ሌላ አሁን እንደሱ አሁን ድጋሚ ማስተባበያ እንድትሰጠኝ አልፈልግም። ጊዜ ማቃጠል አልፈልግም። ስለ መረጃ ስለ ዶክመንትም ማጣራት ፈልጋለሁ የተማርክበትም። ከዛ በፊት ግን ቃል በቃል የታደክ የትምህርት ሁኔታ ደረጃ እንዴት ይመስል ነበር፣ የት ተማርክ፣ ዶክመንቱን ከየት ተረከብክ የሚለውን ነገር ማወቅ ፈልጋለሁ። ከዛ ዶክመንትን ታመጣልኛለህ። ግልጽ ነው የምናገረው። አሁን እንዴት አስተዳደግን ትነግረኛለህ። አስተዳደግን ትነግረኛለህ። በቃ ሌላ በቃ ይኸውልህ እኔ እንደኔ እንዲያድጉ ፈልጌ በቃ እኔ ያንተን አስተዳደግ ንገረኝ። እንደኔ እንዲያድጉ አይደለም ያንተን አስተዳደግ ንገረኝ። የኔ አስተዳደግ ምን ከምን ጀምሬ ከምን ልጨርስልህ? በቃ ጥፋተኝነቴ ካመንኩ ከምን ጀምሬ ከምን ልጨርስልህ? 3 ሰዓት ይፈጅባል፣ እድሜ ልክ ይፈጅባል፣ 20 ሰዓት ይፈጅባል። ከኔ ይበቃል። ይቅርታ ካልኩ ይበቃል። ይቅርታ በቃ እኔ አንተ ዛሬ ህግ ሰው ነህ። ይቅርታ በቃ እዛ ስለተንጋተትኩ ይቅርታ ብያለሁ። በቃ ይቅርታ ካልኩ አቶ ሰለሞን በለኝ፣ ቲቸር እንዳትለኝ። ካሁን ሄዳ ቲቸር ብላ እንድትለኝ አልፈልግም። አይምሮዬን ያመኛል። እኔ ከመጥፎ ነገር ለመደበቅ ነው ሱስ በቃ ከችግር ለመደበቅ ስል ነው ሱስ ውስጥ የገባሁት ከመጥፎ ነገር በቃ ብዙ ነገሮች አሉ። ድህነት አለ፣ ምን አለ፣ ትደበቃለህ። ማትደበቀው ነገር የለም። ስለዚህ በቃ አንድ ነገር ልንገርህ፣ ይኸውልህ ሱስ ውስጥ መውጣት ሊከብድ ይችላል፣ መግባት ግን ቀላል ነው። በዛው ልክ ስትገባበት ፈልገኸው አውቃህ ልትገባበት ይችላል። መውጫው ግን አጥሮ ሊሆን ይችላል። ያንተ መውጫ ሲያጥረህ ከዛ ደግሞ ድጋሚ ትውልድ ታበላሻለህ። ይሄ ነው ወንጀልክ ያንተ። ሁለተኛው ደግሞ ቤት አምጥተህ እንደዚህ ልጆችን ከክላሳቸው እያስቀጣህ እንዲሆኑ ታደርጋለህ። እነዚህ 2 ልጆች ብቻ አይደል ሌሎችን እንደምታደርግ በማስረጃ አለ። ቅድም ነገርኩህ እኮ ጨረስኩ። ማስረጃ ካሜራውን አጥፎ መጀመሪያ ካሜራውን አጥፋና እንደዚህ እንድትናገረኝ አልፈልግም። ካሜራው ከፈለገ ያንሳ። አንተ መንግስትም የሚቀጣኝ ነው። ጥፋተኛ ነው በቃ
ከዚህ በኋላ ጥፋተኛ ሆኜ ከአሁን ሄዳ እነዚህ ልጆችን እኔ አሁን ልስራ ብል አልሰራም። አሁን አንተ በካሜራ አንስተኝ እኔ ልሰራ አልችልም። ለምን አንተ ቅጣቱን ስጠኝ፣ እኔ ውፌ ብዬ መኖር በቃ ከአሁን ሄዳ ከዚህ ሱስ ለምን እኔ ዛሬ አመጣልኝ እኮ አንተ ፈጣሪ ሊሆን ይችላል፣ በቃ ሊሆን ይችላል። ከይቅርታ ሌላ ምንድን ሲጀመር አንተ ትክክል አይደለም። አሁንም የምርቃና ሁኔታ ውስጥ ሆነ ሊሆን ይችላል የምትናገረው ነገር ስለአንተ አያገባኝም። እኔ እዚህ የመጣሁት ስለአንተ አንድ ባንድ ስላደረግከው ነገር ከኋላ አንስቼ ጀምሬ እኔ መርማሪ ጋዜጠኛ ነኝ። ያንተን ሁኔታ ያንተን አስተዳደግ ጀምሬ ሙሉ እያጣራው እየመረመርኩ ነው ወደ እውነታው የምጠጋው። ሌላም የቀሩ የሰራቸው ወንጀሎች ካሉ ወደዛ እየተጠጋው ሄደው አሁን ይህም ብቻ ስላየው ብቻ አይደለም ማስረ ሌላ ማስረጆችን አሰባስቤ ነው አንተ ዘብጥ እያመልክ ለዛ ነው የምጠይቀ እያልኩ ያለው። አሁን አንተ እያልከኝ ያለ እየተመላለስክ ሌላ ነገር ነው እያልከኝ ያለው። ሰውዬ ከዚህ በኋላ እንዲህ እንድታወራኝ አልፈልግም። የምናገረው አጭርና ግልጽ ነው። ሌላውን ተወው፣ እሱን በማናዘዝ መንገድ አናዛሉ። የትምህርት ዶክመንትን ግን አሁን ትሰጠኛለህ። እዚህ አለ እዚህ የለም። እሰጥሃለሁ። የት ነው እኔ ለሱስ ያልያዝኩት ነገር የለም። ዶክመንት የለ ቤት በቃ እቃ ምን አለ? አሁን አይተሃል። እቃ ምን አለ? ቤት ውስጥ እቃ አለ። ለሱስ እቃ አለ። አንተ አይተሃል። እዚህ ጋር ነው የተኙት አይደል? እዚህ ጋር ለእኔ የሱስ ይሰጡኛል፣ ሄዳለሁ። እቃ አለ። አንተ አይተሃል። ተማሪዎችን ማርክ እየጨመርክ የሱስ ብር አምጥ። በቃ ይቅርታ በቃ ከየት ያመጡታል? ተማሪዎች እኮ ናቸው። አንተ ቢያንስ ደሞዝተኛ ነው። ከየት እንዲያመጡት ነው? ሊያውም የመንግስት ትምህርት ቤት ደልቷቸው የሚያመጡት ነው ይመስል አይደለም። አውቃለሁ። እኔም እኮ ልጆች ነበሩ፣ ትዳር ፈትቼኛለሁ። ልጆች ነበሩ እኔ ውሸት ትዳር ፈትቼ ለምን ከነሱ 20 ብር 30 የብስኩትም የቤት የሚቀበሉ አንዳንድ ሰው እኔ እኮ በህይወቴ እነሱ እኔ ያድኩበት ልጅ ሆኜ የዛሬ 27 30 ዓመት ከእናቴ ማረፍ ሁሉም እንደኔ የሚያደርግ ነው ይመስለኝ። ያድሉት መስሎ ነበር፣ ግን ውርደት ነው ውርደት። አሁንም ይቅርታ ምልህ በዚህ አጋጣሚ ይቅርታ ምለው አንተ ለህግ ብታቀርበኝም እኔ ውፋይ ነው ውፋይ በቃ ለህግ እኔ አውቀዋለሁ ወንጀል እንደሆነ አውቀዋለሁ። ግን ለህግ መቅረብ አንተ ለህግ ትቀርባለህ። በቃ ታቀታ አቅርበኝ፣ ልጆቼ አድነሃል። ለህግም ብቀርብ አንተ ምንም እዛ ስለተንጋት እዛ ስለያዝኩ ደግሞ ምንም ውስጤ እንዳይታወቅ እንደ ከኔ ባሰ ደግሞ ስንት ሰዎች አሉ እንደዚህ ቢጋለጡ ደስተኛ። ግን የእውነት ነው የምነግረው። እኔ ውሃ ላምጣ ብዬ ሄድኩኝ። ለምን የሁለትም የሶስትም ስለሚሰጡ ውሃ ላምጣ ብዬ ሄጃለሁ። አልክድም፣ እነሱ አይክዱም። እርግጠኛ ውሃ ላምጣ ብለህ ሄደህ እነሱ ግን እንዲተኙ በዛው ሰዓት ለቀቅላቸው። ምን ላድርግ? በቃ ምን ላድርግ? ሱስ አሸነፈኝ ብያለሁ። ምን ላድርግ? ሱስ በቃ አሸነፈኝ። ተሸነፍኩ፣ በሱስ ተሸነፍኩ። እኔ የእነሱም የሁላችሁ እኔ ተጠያቂ አድርገኝ። በቃ ከይቅርታ በላይ ምን አለ? ተጠያቂ አድርገኝ። በቃ ተጠያቂ። መልካም። እየደጋገምክ ስጠይቅህ በጣም ራስን ወደ ይቅርታ ብቻ በለኝ፣ ቪዲዮ አጥፋልኝ፣ ራስን ማስተባበል ነው ያዝከው። አሁን አጭርና ግልጽ ነው። ለአምስተኛ ጊዜ ወይ ከዛ በላይ ነው እየጠየቅኩ ያለው። አስተዳደግህ እንዴት ነበረ? የትምህርት ማስረጃን ትነግረኛለህ። ከየት እንዴት እንደተቀበልክ የት እንደተማርክ ትነግረኛለህ። እውነት አስተማሪ ከሆንክ ማለት ነው አንተ። ስለዚህ አሁንም እንዳትደብቀኝ፣ እንዳትዋሸኝ። ከዋሸኝ ቅጣቱ የከፋ ስለሚሆን ማለት ነው። አሁን ለምን መሰለህ እኔም ሰለችኝ። ሁሉን ነገር ልነግርህ ነው። በጣም የሰለቸኝ ሁሉም ነገር 1997 ዓመተ ምህረት 10ኛ ክፍል በቃ ወደቀኝ። ለምን እኛ የዛን ሰዓት አፈሳ ሁላ ነበር። አፈሳ ስለነበረ 1997 ዓመተ ምህረት ግርግር ነበር። አዲስ ነበርኩ። ከዛ ስወጣ እኔ ስራ ሳጣ በቃ ምንድን ነው ማድረግ ያለብኝ? ማስቀሸር ነበር ያለብኝ። ተማሪ ነበር በ97 አንተ? 97 10ኛ ክፍል በቃ እና ታፍሰን ሄድን። የዛን ሰዓት በቃ ስራ አጣሁ። ስመጣ በቃ ስራ አጣሁ። ወያላም እሰራለሁ። ምን አብነት ነው ሰፈሬ እና ሽሮ ሜዳ ምናምን ብዙ ጓደኞች፣ እዛ ደግሞ እስር ቤት ውስጥ ብዙ ጓደኞች ታገኛለህ። ሁሉ በቃ ሁሉ ነገር ስለምታገኝ
ሁሉም ነገር በቃ ከሌለ የለም እና በቃ ቀላሉ ነው ቲቺንግ ማሰራት ነው። ቲቺንግ ቲቸርነት ማሰራት ነው። በቃ ቀላል ወረቀት አሰርተ ነው ወረቀቱ የትምህርት እንጂ እውቀቱ ኖሮ ምናምን እኔ 10 ልክ ተፈትኜ ነው ታፍሰኝ ነው። የዛን ሰዓት ግርግር ነበር፣ የምርጫ ሰዓት ነበር እና ስለዚህ ያንን ሁላ በቃ ህይወት ማልፈው በዚህ ስለሆነ እኔ ደግሞ ያለፍኩበት ህይወት ያ ነው። እንደነሱ ነው አስተማሪዎች ሁላ እኛን ቃቃሙ ምናምን በቃ ሁሉም በቃ የዛን ሰዓት ደግሞ ሙስና የሰፋ ነበር በጣም ከትናንሽ ነው እንደኛ ያሉት ሰዎች ነው የሚወስዱት። ስለዚህ እኔ ምንም በቃ ከዛ በኋላ ህይወቴ ጉስቁልቁላ 2000 ላይ ምናምን እናቴም አባቴም ሲያርፉ በቃ ከዛሬ 9 ዓመት በኋላ ያንን ደፍር ያንንም ያስገባውበት ወረቀት በሙስና ያውቁታል። ኦሪጂናል ወረቀት የቲሸርነት ወረቀት ያውቁታል። በቃ የ2 ወር ደሞዝ ያስገባኝ ሰው የ2 ወር ደሞዝ ከኔ ወስዱ ያስገባውት። ግን በቃ ይሄ ወረቀት ያሰራው በዲግሪ ነው በዲፕሎማ? ዲፕሎማ ቲቸር ዲፕሎማ ነው። ዲግሪ ብትሆንማ ቲቺንግ ወደ ሌላ ነው። ብዙ ነገሮች አሉ። ዲፕሎማ ቲቸር ነው። የዛን ሰዓት ቲቸር ብቻ ነው፣ ቲቸርነት ብቻ ነው የምታሰመው። ስለዚህ ብዙ ነገሮች በቃ ግራ ስትገባ ማታረገው ነገር የለም። ለምን በቃ ሁሌ በቃ ስታጣ ወንጀል ነው የምትሰራው። ግን አሁን ተጸጽቻለሁ። ለምን እኔ አውቄ አይደለም። ስንት ዓመት ሆነህ ማስተማር ከጀመርክ? 9 ዓመት ስትገባ በሙስና ወረቀት ያም ሰው ተቀብሎኛል። ስንተኛ ክፍል ነበር የምታስተምረው? ምን አይነት ሳብጀክት ነበር የምታስተምረው? ኬሚስትሪ ነው የማስተምረው እና በቃ እውቀቱ ሳይኖር ማለት ነው። እውቀቱ የለኝም። ለምን እገባለሁ በቃ ቀልዶ መውጣት ነው። እገባለሁ ቀልዶ ወጣለሁ። የእውነት ብነግርህ ብዙ እንግሊዘኛ እንኳን ማንበብ አልችልም። ግን ተማሪዎች እኔን በጣም ነው የሚወዱኝ። ለምን ላይፍ ነው፣ ልጆች ናቸው። ላይፍ ነው በቃ ላይፍ ነው የሚያዩት። በቃ ላይፍ እኔ ቤት በቃ ይመጣሉ። ቲቸር ጋር ነው የምንሄደው፣ ሁሉም ሲፎርፍ ቲቸር ጋር ነው የምንሄደው ይላሉ። ይሄ ነው ለአንተ መነግርህ። ስንተኛ ክፍሎችን ነበር የምታስተምረው? ከ9ኛ 9ኛ ክፍል ምናምን በዛ ሰዓት። አሁንም 9ኛ ክፍሎችን የምታስተምረው? አሁን እስኪ ተወኝ። ስንተኛ ክፍሎች ናችሁ እናንተ? 11 እነሱ በጓደኝነቱ ላይ ይመጣሉ እኮ እነዚህን እኮ እኔ ያስተምር በጓደኝነት ይመጣሉ እኮ እነሱም ብሎ ቲቸር ሰለሞን ጋር ካሉ በቃ ሁሉም ሱሱን ለመጠጥ ማንም 12ም ይመጣል እኮ 7ኛ ክፍልም ይመጣል 7ም ይመጣል። ስንት በቃ ትናንሾች ይመጣል። የኔን ሱስ ለመቻል ብቻ ራሳቸው ቤቱን አጽድተው ራሳቸው እንትን ብሎ በቃ ሺሻዬን ሞልተው እኔ ማታ ሳምቦ ጎብ ጋጥራለሁ እነሱ ቀን ሙሉ በቃ ይሄን ነው ማለት በቃ ይቅርታ አድርግልኝ ካሜራውን አጥፎ በቃ ይቅርታ ብያለሁ። ሴቶችንም ታቀርባለህ አይደል? አዎ ሱስ መጥፎ እኮ የምታቀርባቸው በገንዘብ ነው እየሸጥክ ነው ለጓደኞች ሌላም ሰው ይመጣል። በቃ ማይመጣ የለም እኔ ጋር ብቻ እነሱም ሱሳቸውን ለማስታገስ ነው አንተ ጋር እየመጡ ሌላ ሰው የሚታኙት የሚዳሩት። ሱስ እኮ ሱስ ማለት እኮ ፈጣሪም ብዬ አልነግርህም። ሱስ ማለት ምንም ከማድረግ ወደኋላ አትልም። ሱስ ምንም ከማድረግ ወደኋላ አትልም። ምንም ነገር ያስደርጋል። ምንም ነገር ወደፊት በቃ እኔ አሁን አንተን እዛ ስለተን ይህንን ነገር ለመሸፈን ስል ነበር። ግን ዛሬ ከዛሬ እተዋለሁ። ሰው ሆነ ማሻሻል የለም። ዛሬ ከዛሬ እተዋለሁ እያልኩ ይኸው ዛሬ ተጋለጥኩ። በቃ ለኢትዮጵያ ሕዝብ ነገር እኔ ቅጣቱን ማግኘት አለብን። አውቃለሁ ቅጣቱን ማግኘት አለብን። ካለ ዕድሜያቸው የተቀጠፉ ብዙ ተማሪዎች አሉ። እኔ ማውቃቸው 7ም 6ኛ ክፍል እኔ ራስ እድላቸውን ያበላሽ እድላቸው። ስለዚህ እኔ ወንድሜ በቃ ይቅርታ ነው ማለት ከዚህ በላይ ፍርዱንም እቀበለዋለሁ። ካሁን ሄዳ ከህሊኔ ሁሉ ነገር መጥፋት አለበት። በቃ መጥፋት አለበት። እኔ ፍርዱን እቀበለዋለሁ። ስለዚህ ይሄንን ነው የምነግረው።
ካሁን መጨምርልህም መቀንስልህም ነገር የለም። መጨምርም መቀንስም ነገር የለም። ካሁን የምትገለኝ ከሆነ ደብድበኛል፣ የምትገለኝ ከሆነ ይቺ እውነቷን ወይም ሙትት ትልበል። ልጆቼም ካሁን በምን በሚዲያ ይስሙት። በቃ ቲቸር ሰለሞን ይሄ እንዳደረገ ይስሙት። በቃ ካሁን ውፌ ብዬ ነው ሞት በቃ ሞት ማለት ነው። እናንተ ታውቃላችሁ የትምህርት ማስረጃው የውሸት እንደሆነ ያውቃሉ? የት ያውቃሉ? እነዚህ ልጆች አይደሉ የት ያውቃሉ? ነገሩ ምን አገባቸው? ትምህርት ማስረጃ የራሳቸውን ትምህርት በቅጡ የሚያውቁም አይመስለኝም እነዚህ። እሺ ቆይ 11ኛ ክፍል ናችሁ። አንተ ለስንት ዓመት ነው እነሱን ያስተማርከው? እና አሁን እነዚህ ሁለቱ ልጆች የዛሬ 2 ዓመት ነበሩ። ከ9ኛ ክፍል ጀምሮ ነው ያስተማራችሁ? አንድ ክፍል አልነበሩም እነዚህ። አንድ ክፍል ሲናዲ ክፍል ነበሩ። እኔ በቃ ሲመጡ እዚህ በቃ ሲገናኙ አንድ ክፍል አይደሉም። እሱ ዲ ክፍል ነው፣ እሷ ሲ ክፍል ናት። እኔ የሲ ክፍል ሰንጣሪ ነው የሱ እና እኔ አሁን ጨርሻለሁ። በቃ ካሁን ከኔ የምትፈልገው ያለውን ነገር እርግፍ አድርጌ አውርቻለሁ። በቃ አንተ አሁን ይቅርታ አድርጉልኝ ምኑ ማለቱ ከህግ አያስመልጥም። ይሄን እንደነገርኩ ነው የምታውቀው። ለ9 ዓመት ሙሉ ትውልድ ስታበላሽ የራስን ህይወት ትተህ እንደው የእነዚህ ልጆች ህይወት ለ9 ዓመት ተከታታይ ባልተማርክበት የትምህርት ዶክመንት አሰርተ በሙስና ሴት ወንድ ሳትል ቤትክ ሱሱ እያሯሯጣችሁ እንዲመጡ ትምህርታቸውን እየቀጡ ከነ ዩኒፎርም እየመጡ አንተ ቤት አንደኛ ሱስ፣ ሁለተኛ አልጋ ላይ መተኛኘት እርስ በርስ ወንድና ሴት። ይሄ ሁሉ ወንጀል ተጠራቅሞ ምን እንደሚከተል እኔ መርማሪ ጋዜጠኛ ነኝ። ዳኛ ግን ሲፈርድ ዳኝነቱን ከፈጣሪ በታች ዳኛ ይፈርደዋል። ያንተን ስራ ስንት ዓመት እንደሚፈጅ ስንት ዓመት ታስረ እንደምትቀር ዘብጥያ እሱን ዳኛ ይፈርዳል። እኔ ግን እነዚህ ማስረጃዎች ማውጣት ማወጣጣት ከዛ አንተን ማጋለጥ ለህግ ማቅረብ ነው የሚስለው። ህሊናዬም ያርፋል። አሁን ነገርኩ እኮ ህሊናዬ 9 ዓመት ሳስተምር ሱሰንት ሞላለ እንጂ ብር ሙስና ከደሞዜ ላይ ቆርጦ ወሰደ ያልከው ሰውዬ አሁንም እዛው ትምህርት ቤት ውስጥ ይሰራል። እሱ ሰውዬው ዛሬ በህይወት የለም። የእውነት ነው የምነግርህ፣ በህይወት የለም። እርግጠኛ ስለሆንኩ ነው። ቢኖር ራሱ ጡረታ ይወጣል። ቢኖር ራሱ ዛሬ ጡረተኛ ይሆናል። ትልቅ ሰው ለምን ልጆቻቸው ደስ እንዳይላቸው ዛሬ በህይወት የሌለ ሰው እኔ ማውራት በፍጹም በህይወት የሌለ ሰው በቃ የለም። ብታገኙ ለምን እንደኔ ለህግ አታቀርቡ? ወንጀለኛ ነው። ማንንም እንትና ሆነ በዚህ ሆነ ምምሮ አይኖረኝም። ወንጀለኛ እስከሆነ አንድ ሰው ህግ ቅጣት ያስፈልገዋል። ያንን አደርጋለሁ። ስለዚህ አሁን ያልከኝም ሰውዬ ይኖር አይኖር ጡረታ ይወጣ አያግባኝም። እሱን እከታተላለሁ። ፋይልክን አስወጣለሁ። ዶክመንትን የዛሬ 9 ዓመት ማን እንዳስገባ ስሙን የተወሰነ ነገር ትነግረኛለህ። እኔ በራሴ መንገድ አጣራና ደግሞ ክትትሌን እቀጥላለሁ። ወንጀለኛውን ካገኘሁት እሱንም በሚገባው ልክ ህጉ በሚፈርደው ልክ እሱም እንዲቀጣ አደርጋለሁ። ምክንያቱም 9 ዓመት ሙሉ ትውልድ ማቃጠል ማለት እድሜ እውቀት ቤተሰብ አምኖባቸው ትምህርት ቤት የሚልካቸው ልጆች ለእንደዚህ አይነት መዳረግ ፈጣሪ እኔ ቃል የለኝም ለዚህ። ይሄ ከወንጀልም በቃ ከምንም በጣም በቃ ጥግ የሚባል ወንጀል እንግዲህ በጣም ህገወጥ የሆነ ነገር ነውና ከአንተ ጋር ከዚህ በላይ መቆየት አልፈልግም። ቤትህ እንዲመረመር አደርጋለሁ። አሁንም የቀሩ ነገሮች ካሉ ሀሺሽም እንደምታስጨስ ጭምር አውቃለሁ። ተማሪዎችም እንዲያመጡልህ እንዲያቀርቡልህ እንደምታደርግ ጭምር መረጃ ተነግሮኛል። የትኞቹ ተማሪዎች ሀሺሽ እንደሚያቀብሉክ ለአንተ አንተ ስኬት እንደምታመጣ እሱን በጠቅላላ መረጃን ስለ አንተ መሰብሰቤን እቀጥላለሁ። ለህግም አቀርብሃለሁ። አሁን ከነዚህ ልጆች ጋር የተወሰነ ቆይታ ላድርግ። ከባልደረቦቼ ጋር ውጭ ይጠብቀኛል። ግልጽ ነው። ተነስ። እሺ ና ወደዚህ ጠጋ በል። ጠጋ በል ወደዚህ። ቶሎ በል። ቀና በይ እንጂ
እሺ ስምክ ማን ነው? ሱራፌል። አሁን ቤተሰቦች ቢሰሙ ምን ይላሉ? እስኪ ይህችን ብቻ መልስልኝ። ና እስኪ ጠጋ በል ወደዚህ ና ጠጋ በል። ቤተሰቦች ቢሰሙ ምን ይላሉ? ደስ ይላቸዋል? አይላቸውም አይደል? ንገረኝ እስኪ ምንድን ነው ዓላማ? ምን መሆን ነው የምትፈልገው? እኔ ምንም ዓላማ የለኝም። ያው ቤተሰቦቼ ደስ እንዲላቸው ትምህርት ቤት የምመጣው ጓደኞቼን ስላሉ እሷን ፈልጌ ነበር ትምህርት ቤት የምመጣው። ምንም ነገር የለኝም። በፊት ምን አይነት ተማሪ ነበርክ? በፊትም ከልጅነት ጀምሮ እንደዚህ አይነት ተማሪ ነበር? አይደለም፣ መምህሩን ካወቅኩኝ በኋላ ነው ማለት ያው እሱን ከተዋወቅን በኋላ ነው ወደዚህ ነገር ውስጥ የገባነው። በማትስ በጣም ጎበዝ ተማሪ ነበርኩ። 9 ከመግባቴ በፊት በጣም ጎበዝ ተማሪ ነበርኩኝ። ከእናቴ ጋር ብቻ ነው የምኖረው። አባቴ ድህነታችንን አይቶ ጥሎን ሲጠፋ እናቴ የሌሊት ስራ መንገድ ጥርጊያ ነው የምትሰራው። ሌሊት ወጣ ጠዋት እኔን ቁርስ አብልታም ትምህርት ቤት የምልከኝ እና ስወጣ ምናምን 5ም 10ም ያለቻትን ብር ሰታኝ ነው። ትምህርት ቤት ውስጥ ምሳ የለም፣ ኤሌመንተሪ ላይ ነው ምሳ ያለው እና ብር ትሰጠኛለች። ብር ስትሰጠኝ ያው አስተማሪው ያለፈውን ታሪኬን አይቶ በግራ ጎን መጣብኝ። ማለት አባት እንደሌለኝ ያውቃል፣ እናቴም እንደምለፋ ያውቃል። ለሱ ብሎ በደንብ እንደተጎዳው ስላወቀ ቀረበኝ በሱ ከዛ ሊረዳኝ እንደሚፈልግ ምናምን አስመሰለን። ቤቱ እንድመጣ ነገረኝ። ቤቱ ስገባ እንግዲህ ያየሁት በጣም የሚያስጠላ ነገር ነበር። በዛ ጊዜ ትንሽ ትምህርቴን ስለምል ደነገጥኩኝና ወጣው ለመውጣት ስሞክር እና ችግር የለውም ምናምን አለኝ። አስታውሳለሁ እዚች ጀሪካኗ ላይ ነበር። ምን አይተህ ነበረ? ያለ ሰዓቱ ሄደ ነበረ ያስጠላክ? የደነገጥኩ ምን አይተህ ነው? ተማሪዎች ነበሩ፣ ማይሆን ነገር እያደረጉ ነበሩ። እዛች ጥጓ ጋር የተቀመጡ ልጆች ነበሩ። እዚህ ጋር ደግሞ በቃ ሌላ ነው፣ ጭሳጭስ ነው እንዳለ ምናምን። ከዛ በኋላ በቃ ተማሪዎቹ አሁን የት እንዳሉ አይታወቅም። እኔ አይቻቸው አላውቅም። እኔ እዚህ ከለመድኩ በኋላ ግን በቃ ያኔ እዚህ ስመጣ እንዳለ የሚያስጠላ ነገር ነበር። ከሰዓቱ ለአንተ አዲስ ነገር ነበር። በጣም ትምህርት ነበረ የምለው የአባቴን መጥፎነት ስለማውቅ እናቴም ምን አይነት እንትን ውስጥ ሆና ስለምታሳድገኝ ለእሷ ብዬ ትምህርት ነበር የምለው። ከዛ ግን እሱ ቁጭ በል ችግር የለውም ምናምን አለኝ። እሱ እዚህ የጠራኝ አስጠናለሁ ብሎኝ ነበረ። ከዛች ስር የሆነች መጽሐፍ ነገር አወጣና አጠገቤ መጥቶ ቁጭ አለና መጽሐፉን የያዘ ይገልጠዋል ዝም ብሎ። እኔ እሱን ስጠብቅ እሱ ይገልጠዋል። ከዛ ምንም ሳይለኝ ከአንቺ ሲሞክራት ምናምን ብሎ ጫት ነገር ትንሽ እየሰጠኝ። መች ነው ይሄ? የዛሬ ስንት ዓመት ነው ማለት ነው? 2 ዓመት 9ኛ ክፍል እያለሁ 9ኛ ክፍል እያለሁ ነበር ገና ጅማሬው ምናምን። በዚሁ ታህሳስ ወር ምናምን ነገር ነው። ከዛም በኋላ እንካ በቃ ምናምን ጫቷን ሲሞክር ምናምን አለኝ። እዚች ጥግ ጋር አስቀመጠኝና መጽሐፍ የሚገልጥ እያስመሰለ ሞክር ምናምን አለኝ። ኧረ ቲቸር ምናምን ስለው ጮህብኝ፣ እንደ መጮህም አለ። ከዛን የሆነ ማርክም እሰጣለሁ ማስመሰለበት። ከዛም በኋላ እሺ አይደገመኝም ሁለተኛ በማለት በውስጤ ትንሽ ሞከርኩኝ። ከዛ ግን ሳላስብ ሱሰኛው ያው ከሴት ጋር የሆነ ነገር አስደረገኝ። ያው ያ ነገር ደግሞ ተመልሼ እንድመጣ ያደረገኝ ማለት ከሴት ጋር ማለት ከሴት ጋር አጉል ነገር እንዳደረጋል። ያዛው የመጀመሪያ የመጣው ቀን ትንሽ እንደዚህ ኮካ ሰጠኝ። መጀመሪያ እንግዲህ ኮካ ነው እንትን ያለው ኮካ ይገባል ምናምን ነገር አለና ኮካውን ከፈተ። ከዛን ይቺን ሞክሪባት ምናምን ብሎ ከላስቲክ ውስጥ አወጣና ሰጠኝ። ከዛን አሳየኝ ምናምን ነገር እሺ ምናምን ብዬ እሱም ያለኝን አደረኩ። ከዛም በኋላ ትንሽ እኔም አበዛው።
ከዛን ሴቶች ነበሩ 3-4 ሴቶች ነበሩ፣ ወንዶችም ነበሩ። በጣም ሞቅ ብሎ ነበረ ክፍሉ እንዳለ። ከዛም በኋላ ኑ ግማሾቻችሁ ውጡ ምናምን አለ። እኔ አልገባኝም፣ ግን ለእኔ ነበር የታቀደልኝ። ከዛ በቃ ከእሷ ጋር ቁጭ በሉ ምናምን አለኝና ከዛም በኋላ እሷም ለማዳ ናት መሰለኝ፣ እዚህ የነበረች ናት መሰለኝ። ሌላ ነገር አደረግን። በቃ ማይሆን ነገር ውስጥ ገባ ማለት ከቁጥጥር ከፍቃድ ውጭ ነው የሆነው ወይስ ምንድን ነው? አይደለም ደስ አለ በሰዓቱ? ደስም ብሎኛል አላለኝም። በቃ አለ አይደል የሆነ ስነካካኝ ምናምን ስሜት ውስጥ ምናምን ገባ። ተማሪ ነበረች እሷ ወይስ ሌላ? እኔ አላውቃትም። እዚህ ነው ያየኋት ስመጣ ትምህርት ቤት ውስጥ ግቢ ውስጥ የሆነ ሰሞን አይቻት ነበረ። ከዛም በኋላ አሁን ላይ ግን ተማሪዎቹ የት እንዳሉም አላውቅም። ግን በቃ የዛኔ ከእሷ ጋር አስደረገኝ። ከዛ ሌላ ቀንም ተመልሰን ደግሞ መምጣት ጀመርን። ሌሎች ጓደኞቼን ማስለመዳቸው። ከዛ በቃ ሁሌ እኛ ቀድመን እንገባለን፣ እሱ ሳይኖር ምናምን። ቁልፍ የሚያስቀምጥባት ቦታ አለች። ከእሷ ቀድመን እየገባን የምንፈልገውን ነገር እናደርጋለን። ያው እዚህ ሁሉም ነገር ሙሉ ነው ማለት። ጫትም ጠዋት እንደነገርኩ እናቴ ብር ሰጠኝ እንደገባው ግቢ ውስጥ ትምህርት ቤት ለእሱ ነው የምሰጠው። ከዛም በኋላ ቁልፍ ያለበትን ቦታ ይነግረናል። እኛ እንመጣለን፣ ወንድም ሴትም ሆነ እንመጣለን። ከዛ ክፍሉን ገብተን አስድተነው መጀመሪያ እንደፈለግን እንሆንበታለን። ያኔ ምንም በቃ እሷ አሁን የሴት ጓደኛ ነች አሁን ላይ? አሁን ላይ በቃ እኔና እሷ 9 ትንሽ እኔ ከልጆቹ ጋር ልጆቹን መጥፋት ጀመሩ፣ ማምጣት አቆሙ ምናምን እና ብቻዬን ሆንኩ። ከዛን እሷንም ከዛ ትምህርት ቤት ነው ያመጣት፣ እኛው ከምንማርበት። አውቃታለሁ፣ በአይን አውቃታለሁ። እና ያኔ ነው ያመጣት። በቃ እሷን ሲያመጣት አብረን መግባባት ጀመርን ትንሽ ከእሷ ጋር። ከዛን ከሆነ ጊዜ በኋላ ከእሷ ጋር ሌላ ሙድ ውስጥ ገባን። ከዛ በቃ በዛው እየተባለ ለመድን። እሷ እንደመጣም በቃ ልብስ ምናምን አውልቀን እንሆናለን የምንፈልገው። ከዛን ክፍሉ እንዳለ እናጨሰዋለን። እሱም ደስ ይለዋል። ተመልሶ እሱ መጣው ብሎ ይወጣል፣ እኛ እንደፈለግን እንሆናለን። ያው ሆን ብሎ ነው የሚያደርገው። እሺ አሁን ብታረግዝብህ ስችልች እርግዝና ቢፈጠር ያለ እድሜያችሁ አሁን አንተ ልጅ ማሳደግ ትችላለህ? ቢወለድ እናትስ ትችላለች? ለአንተ ልጅ ብትወልድና ብታመጣ ማሳደግ ትችላለች እናት? እናቴ ለፍታ ነው የምታለው። አሁን የምን ሱስ አለብህ? አሁን እዚህ ውስጥ ያሉት እንዳለ የምጠቀማቸው ናቸው። እሺ ሀሺሽስ እሱ ነው የሚያቀርብላችሁ ወይስ ተማሪ ሆኖ የሚያቀርብ አለ ሀሺሽ? ወይስ አንተ ነው? ማን ነው የሚያቀርበው? እስኪ ሀሺሽ እሱ ነው የሚያመጣልን ራሱ። ተማሪዎችም እንደሚሰጡት ሰምቻለሁ። እኛም አንዳንዴ እንሰጠዋለን። ግን እሱ ከየት ነው የምታመጡት? እናት ቤተሰብ ምናምን አለ። ቤተሰብ? የማ ቤተሰብ? የጀለሳችን ቤተሰቦች ምናምን አለ። ትጠቁመኛለህ የት እንዳሉ እነሱ? ኧረ አሁን ልጁም ጠፍቷል። አሁን ላይ እሱ ብቻ ነው ያለው። አይ እንድትሸፋፍን አልፈልግም። ወንጀል እስከሆነ ድረስ አጋልጣለሁ እስከ ጥግ ድረስ። እንድተባበር የምትፈልግ ከሆነ እንግዲህ ካሜራ አጥፍተን ብዙ ነገር ተነጋግረናል። እናንተ ላይ ምንም አይነት ኃይል ማጥፋት አልፈልግም። እንዳግዝ እንድተባበር የምትፈልግ ከሆነ ወንጀል እስከሆነ ድረስ ማጋለጥ ግዴታ ነው። እስካወቅ ድረስ ምስክርነት መስጠት መቻል አለ። ያኔ ነው ማግዝ ካለ ነበሩ እኮ ግን እሱ ነበረ የሚያመጣል። ጀለሳችን ነበረ። ያው እሱ ተቀብሎ ያመጣል፣ ለእኔ ያቀብለኛል። እኔ ወደዚህ ቀጥታ አመጣለሁ። ሌሎች ደግሞ እዚህ ቁጭ ብሎ ነበረ የሚጠብቁ። ከዛም በቃ እዚሁ ትንሽ ተፍታ እንላለን ምናምን። ያው ግን አብዛኛውን ጊዜ እሱ ቲቸር ነው የሚያመጣልን መምህራችን። ከትምህርት ቤት ውስጥ ደግሞ ፈተና ተፈተንም አልተፈተንም በቃ እኛ አደፍን። እኔ ሙሉ ለሙሉ እንግዲህ እዚህ ውስጥ ነገር ውስጥ የገቡት እናቴን ለማስደሰት ነው። የሆነ ጊዜ ፈተና ተፈትነን ያመጡትን አውቁ ነበረ። የሚያስጠላ ውጤት ነው ያመጡት። ግን ፈተናውን ባየው ጊዜ በጣም በቃ ሙሉ ድፍን ነበር። ያኔ እናቴን ሳሳያት ደስ አላት በጣም። በቃ እሷን ለማስደሰት ብዬ ማርክ ለማግኘት ምናምን ብዬ ነበር ወደዚህ ነገር የገቡት። ግን በቃ ሳላውቀው አሁን እናት ሱሰኛ እንደሆንክ ታውቃለች? ኧረ አታውቅም።
እሱ ቢያንስ አትጠራጠርም። ሰው 2 ዓመት ቀላል አይደለም እንግዲህ በሱስ ማሳለፍ። የምታውቀው ነገር እሱ የሚሰጡኝ ወረቀቶች አሉ፣ ፈተና በየወሩ የምንፈተናቸው ፈተናዎች አሉ። እሱም የእነሱን ፈተናዎች ውጤት ምናምን በጣም አሪፍ አድርጎ ይሰራልኛል። እሱን ነበር እጅ ማሳያ። እሷም ደግሞ ታምነኛለች። ምክንያቱም እሷም ልጄ ይማራል ብቻ ብላ ለእኔ መልፋት ነው ስሯ። ትምህርት ቤት አልፎ አልፎ ትመጣለች፣ ግን ያው ዳይሬክተሩም ትምህርት ቤቶቹም ስለዚህ ነገር የሚያውቁት ነገር ስለሌለ እሱም እየተማረ ነው ብቻ ነው የሚለው። እሷ ጠዋት ወጣ ነው እንደነገርኩ፣ ሌሊት ወጣ ጠዋት እኔን ቀስቅሳኝ፣ ሌሊት ከኔ ቀድማ ነው የምትወጣው። መንገድ ጥርጊያ ነው ስራዋ እና ሌሊት ቀድማኝ ትወጣለች። ጠዋት ትመጣና ቁርስ አብልታኝ ምናምን ኪሴ ውስጥ 80 ብርም 50 ብርም ከታ፣ ምክንያት ትምህርት ቤት ምሳ ስለሌለ ምሳ ብላ ምናምን ብላ ትልከኛለች። ከዛም እንደመጣሁ እንግዲህ ብሩን ለቲሸርት ነው የምሰጠው። እስክንመለስ ምናምን ቤት ውስጥ ጫት ምናምን አድርጌላችኋለሁ ምናምን ብሎ ይነግረናል። እኛም ያው ወደዚህ ይመጣ። እስኪ ተነሽ ተነሽ፣ አሁን አታልቅሺ። አንቺም እንዳግዝሽ እንድተባበርሽ የምትፈልጊ ከሆነ ያው እሱ ግልጽ ያለው ነገር ነግሮኛል። ሰምተሽው ከሆነ ምን አይነት ተማሪ ነሽ አንቺ? እስኪ ንገሪኝ። በእናትህ ለቤተሰቦቼ እንዳትናገር። አልናገርም። ምን አይነት ተማሪ ነሽ? ጎበዝ ተማሪ ነበር። አሁን አይደለሽም? አሁን ተምሬ አላውቅም። ከመቼ ጊዜ ጀምሮ? ቲቸርን ካወቅኩት በኋላ። ከሱራፊል ጋር መቼ ነው የተዋወቃችሁት? ስንተኛ ክፍል እያለች ነው የተግባባችሁት? ቲቸር ነው ያስተዋወቀን። ቆይ እስኪ አስተማሪው ምን አይነት አስተማሪ ነው? ክፍል ውስጥ ምን አይነት አስተማሪ ነበረ? ወይስ አሁን ላይ ያስተምራችኋል ብዬ አልገምትም። በእርግጥ ግን እንደው ክፍል ውስጥ ዳይሬክተሮች አይመረምሩም? እሱ እንኳን ክፍል ውስጥ እንደሌለ ሲያውቁ፣ ወይስ ክፍለ ጊዜው በሌለበት ሰዓት ነው እዚህ እየመጣ እናንተ እንደዚህ የሚያደርጋል? ብዙ ጊዜ እሱ ክፍል የሚሆነው ከሰዓት ነው እና ከሰዓትም ያው ብዙ ጊዜ አስተማሪዎች ምሳ ስለሚወጡ ቶሎ አይመለሱም እና ይገባልናል። ከዛ አጥኑ ብሎ ነው በቃ የሚወጡ ሳያስተምራችሁ። አዎ አስተምሩን አያውቅም። ጭራሽ ሲገባ ራሱ ጋውን እንኳን ሳይለብስ ባዶ እጁ ነው የሚገባው። አሁን አታልቅሽ። ሳታለቅሽ እንድታወሪ ነው የምፈልገው። አንቺ የምን ሱስ አለብሽ ነው? ያው በቃ ከሁሉም ጋር እንቅማለን፣ እናጨሳለን፣ ዊድ ምናምን እንወስዳለን። ክፍል ውስጥ ብዙዎቻችሁ በእንደዚህ አይነት ነገር ውስጥ አላችሁበት? አዎ እሱን የምንግባባው በሙሉ እዚህ ያመጣናል እና የፈለገው እንድናደርግ ነው የሚፈቅድልን። የፈለጋችሁትን አድርጉ ይለናል። እሱ ጥሎን ይወጣል። ብር ይቀበልሻል አንቺ ነው? አዎ ከሴት ተማሪዎች ጋር እንደሚተኛ ሰምቻለሁ፣ አውቃለሁ። ከአንቺ ጋር ተኝቷል እሱ? ከጓደኛው ጋር አስተኝቶኛል የሆነ ጊዜ ላይ። ከጓደኛው ጋር? አዎ። እሱስ? ከእሱ ጋር ተኝቼ አላውቅም፣ ግን ከጓደኞቹ ጋር። ስንት? ከአንድ በላይ ሌላም ጓደኞቹ ጋር? አዎ 3 ናቸው። ከ3ቱ ጋር ተኝቻለሁ። ይሄን አንተ ታውቃለህ? እሱ አንዱ ከኔ ጋር ትንሽ ስለምትግባባ እሷ እንዳመጣላት የሚያደርገኝ ነበር። እኔ እሷ እንዳመጣት ያደርግና እኔና እሷ ብቻ ነበር የምናደርገው። ከዛ በኋላ ያው ከኔ ጋር ስለምትግባባ ከኔ ጋር ይስማማና እሷን አመጣታለሁ እኔ ወደዚህ። ከዛ በኋላ እነሱም እዚህ ይጠብቃሉ ምናምን ከኔ ጋር በሚል ሙድ በቃ እነሱ ይመጣሉ። ከእነሱ ጋር እንትን እሱ ስራውን ይሰራና ይወጣል ከበር ቶሎ።
አሁን እርግዝና ቢፈጠር ቤተሰቦች ያሳድጋሉ? አንቺ የወለድሽው በእርግጥ ነው ያው ደም ነው ስጋ ነው ተቆርጦ አይጣልም። አንቺም ልጅም ቢፈጠር እንደው በጽንስ ቢፈጠር በአንቺ ማለት ግን አንቺን የሚያሳድጉበት አቅም ይኖራል መቼስ አይደለ? ታላቅ ወንድሜ ቢሰማ ይገለኛል፣ አያስተርፈኝም፣ ይገለኛል። ሌላስ ወላጆች እናት አባት? እነሱማ ጭራሽ በቃ ልጅ አይደለሽም ነው የሚሉኝ። ቤቱን ላይ አያስገቡኝም፣ ከቤት ነው የሚያባርሩኝ። ማለት እንዲህ መሆንሽን ቢያውቁ ነው የምትነግሪኝ አይደለ? ይሄን እንኳን አርግዘሽ ወደፊት እንደሆነ ነገር ቢፈጠር እንኳን አሁን ፍጥጥ ብሎ ሆድሽ ቢታይስ የሆነ ነገር ተፈጥሮ ያንን ቢደረስብሽ ነበር። ምናልባት ጊዜ ይቆይ ይሆናል ይረፍድ ይሆናል እንጂ ነገሩ ይከር ነበር። ቀድሞ መከላከያ ያሱተኛል። ማን ነው የሚያሱትሽ? አስተማሪዎች። ጓደኞች ሴት ጓደኞች አሉሽ? አዎ። እዛው ትምህርት ቤት ውስጥ? አዎ፣ አንድ ክላስ የምንማር ልጆች አሉ። ስንት ሴክሽን ያለው እናንተ ክፍል? አሁን በእናንተ ክፍል 5 እስከ ስንት? ያው 11 ኤቢ እያለ እስከ 5 አለ። እንግዲህ ቤተሰቦች በጣም ረዘም ያለ ቆይታ አድርጌያለሁ ከነዚህም ልጆች ጋር። እንዳያችሁት ነው የነበራቸው የልጅነት ያው ማንነታቸው። እነዚህ ልጆች በጣም እንግዲህ ስለ ቤተሰቦቻቸው ሲያወሩ ምን ያህል ተሽቆጥቁጠው እንደሚያወሩ እንደተመለከታችሁት ነው። ይሄን አስተማሪ ከማውቃችን በፊትም ሁለቱም ጎበዝ ተማሪ ነን ነው እያሉኝ ያሉት እና አሁን ላይ ግን ተምረው አያውቁም፣ ትምህርት ቤት ገብተው አያውቁም። ምክንያቱም እነዚህ ልጆች ሱሰኛ ሆነዋል። የጫት፣ የሲጋራ፣ የሐሺሽ ግንኙነት ያደርጋሉ። ወንድና ሴት እየተገናኙ ለስሜታቸው ማለት አላቅም እና መጸጸት፣ ማመን ጥፋታቸውን አለባቸው እነዚህ ልጆች። ግን ደግሞ እነዚህ ገና ልጆች ናቸው፣ ተመክረው መመለስ ይችላሉ ብዬ ስለማስብ እኔ መስተካከል ይችላል ብዬ ስለማስብ ቢያንስ ነገሮችን ሳይቃጠል በቅጠል ነው እና ከዚህ የበለጠ ሳይበላሹ ነገሮች እንግዲህ እነሱን አስተምረን መክረን የቀሩ ሌላም ተማሪዎች እንዳሉ እንግዲህ አውቀናል። እናንተም አይታችኋል ቤተሰቦች፣ እየተነገረኝ ያለው። ስለዚህ ሁሉንም መክረን አስተካክለን ከመምህራኖች ሌሎችም ጋር ተመካክረን ከትምህርት ቤቱ ፕሪንሲፓሎች ጋር ተመካክረን እኛ ልጆቹ እንዲማሩ እንዲታነጹ ያው በምክር እናደርጋለን። የቻልነውን ያህል እገዛ ካስፈለጋቸው እገዛ እናደርግላቸዋለን። ሱስ ውስጥ ናቸው እነዚህ ልጆች፣ እንዴት መስተካከል መለወጥ ይችላሉ የሚለውን በጣም ሰፊ ስራና ሰፊ ጊዜ የሚፈልግ ነው። ያንን እናደርጋለን። እናም ቤተሰቦች እንግዲህ እስኪ ከዚህ በላይ ልጆቹንም አልያዝ ያው ካሜራ አጥፍቼ የተወሰነ ነገር ከዚህ በኋላ እንግዲህ ክትትሌን እቀጥላለሁ። እነሱ ላይም ሌላም ተማሪዎች ላይ ማለት እገዛ ከማድረግ አንጻር ምክር መስጠት ያስፈልጋል። ብዙ ነገር ያስፈልጋል። ረጅም መንገድ መሄድ ይኖርብናል እነዚህን ተማሪዎች በተመለከተ። ለአሁን ግን እንግዲህ ይብቃ። እናንተም የተመለከታችሁትን ነው። አስተማሪያቸውንም እንግዲህ እንዳያችሁት አውርቼዋለሁ። ቀረ ምላቸውን አንዳንድ ማስረጃዎች እንግዲህ ከካሜራ በስተጀርባ ጠይቀዋለሁ። አሁን ያለው እሱ ከባልደረቦቼ ጋር ነው። ስለዚህ እሱን ለህግ አቀርበዋለሁ። የእሱ ግብረ አበሮችም ካሉ ጓደኞቹ ምኖቹ ሌሎችም ሀሺሽ አቅራቢዎችም ካሉ እነሱን ሰብስቤ ለህግ ማቀረብ ነው የሚሆነው። ዋናው እሱን ማግኘቴ ነው ዋናው ነገር። ምክንያቱም 9 ዓመት ሙሉ እንግዲህ ቀላል አይደለም። ስንት ትውልድ እንደተበላሸ ትምህርታቸውን ትተው ረስተው የቤተሰብ ሁኔታ ሳያስጨንቃቸው በእንደዚህ አይነት ሁኔታ ያለፉ ስንት ልጆች አሉ። የውሱም እንደነገረኝ ነው። በፊት ማውቃቸው ተማሪዎች እንኳን እዚህ ማያቸው የነበሩ አሁን የት ይግቡ የት ሂዱ አላውቅም እያለኝ ነው። ስለዚህ ስንት ትውልድ ተቃጥሏል ማለት ነው። ብቻ እንግዲህ እስካሁን ያየነውን ይመስላል ቆይታችን። ቤተሰቦቼ እንግዲህ ሌላ ጊዜ በሌላ ቪዲዮ በሌላ ታሪክ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ እያበረታታችሁን ከኛ ጋር ቆይታ አድርጉ። ሁሌም እወዳችኋለሁ የኔ ውድ ስጦቶች። ሰላም ሰንብቱልኝ። በሌላ ቪዲዮ እንገናኛለን። ቻው።
ነው።